ዛሬ ምሽት 5:15 ላይ አንድ ተጠባቂ የእንግሊዝ ፕሪሚየር ሊግ የ19ኛ ሳምንት የፌስቲቭ ፔሪድ ጨዋታ ይደረጋል። የአርሰናልና የአስቶን ቪላ ጨዋታም ታዲያ ከወዲሁ የበርካቶችን ትኩረት እየሳበ ሆኗል። እንደውም በርካቶች የሊጉ የዋንጫ ፉክክርም ላይ ትልቅ የሆነ ልዩነቶችን ሊያመጣ እንደሚችል ተናግረዋል። በኤሚሬትስ ላይ በሚደረገው የዚህ የ3 ነጥብ ፍጥጫ ላይ አርሰናሎች ባለፉት ዓመታት ለሊጉ የዋንጫ ጉዞ ሲዋደቁ በተከታታይ ሲፈትኗቸው እየሰነበቱትን አስቶን ቪላዎችን በዘንድሮ የውድድር ዓመትን በቪላ ፓርክ እንደሚታወሰው ቀደም ብለው ገጥመው የነበረ ቢሆንም ማቲካሽ እና ኤሚሊያኖ ቦንዲያ ባስቆጠሯቸው ግቦች አማካኝነት 2-1 በሆነ ውጤት ተሸንፈው እንደነበረ የቅርብ ጊዜ ትውስታ ነው። በወቅታዊ አቋም ደረጃ ደግሞ አስቶን ቪላዎች ከሊጉ የዋንጫ ተፎካካሪዎች አርሰናልና ማንቸስተር ሲቲ የበለጠ በቁጥሮች ደረጃ በልጠው በሊጉ የደረጃ ሰንጠረዥ ምንም እንኳን ሶስተኛ ላይ ቢቀመጡም ተከታታይ 11 ጨዋታዎች ያለመሸነፍ ጉዞ ላይ እንዳሉ ይታወሳል። ዩናይ ኤምሬው ቡድን እንግዲህ በአሁኑ ወቅት ከሊጉ መሪ አርሰናልም ቢሆን በ3 ነጥብ ብቻ አንሶ በደረጃ ሶስተኛ ደረጃ ላይ መቀመጥ የቻለ ሲሆን የዛሬውን ጨዋታ ማሸነፍ ደግሞ ማንቸስተር ሲቲዎች በስታዲየም ኦፍ ላይት ጨዋታቸውን አድርገው ሰንደርላንድን እስኪረቱ ድረስ ሁለተኛ ደረጃ እንዲቀመጡ ያደርጋቸዋል። በርካቶች አሁናዊው የዩናይ ኤምሬ ቡድን እየተመለከቱ ወደኋላ 10 ዓመት እየተመለሱ ይገኛሉ። ይህም በ2015-16 በክላውዲዮ ራኔሪ እየተመሩ ሊጉን ሳይጠበቁ የነገሱበትን ሌስተር ሲቲዎችን ለማስታወስ ነው። ከዚህም ተነስተው በዚህም ዓመት ሳይጠበቅ አስቶን ቪላ የሊጉን ዋንጫ ሊያነሳ ይችላል ብለው ግምታቸውን እያስቀምጡ ይገኛሉ። ታዲያ በጨዋታው በፊት ሚኬል አርቴታ ጋዜጣዊ መግለጫንም ሲሰጥ ተመልክተነው ነበረ። በቪላ ፓርክ የደረሰበትንም ሽንፈት ተጫዋቾቹን በኤሚሬትስ ስቴዲየም እንዲያሸንፉ ያነሳሳቸው ይሆን ተብሎ ለተጠየቀው ጥያቄ ሽንፈቱን እንደ ማበረታቻና በትክክለኛው መንገድ ላይ እንጠቀመዋለን ሲል የተናገረ ሲሆን ስላለፈው ጨዋታም እንዲህ ሲል ተደምጧል። ጨዋታውን እንደገና ተመልክቼዋለሁ። ማሻሻል ያለብን አንዳንድ ነገሮች አሉ። በጣም ከባድ ሽንፈት ነበረ፣ ግን ከሱ ሽንፈት እንማራለን ሲል ተደምጧል። አርቴታ ዮኮሬሽ ከክፍት ጨዋታ ጎል ሳያስቆጥር 7 ጨዋታዎች መሆኑ ላይ አስተያየቱን እንዲህ ሲልም ሰጥቷል። ከብራይተን ጋር በነበረው ጨዋታ ጥቂት እድሎች አግኝቶ ነበረ። እናም ጥቂት ጥሩ የሚባሉ ቦታዎች ላይ ነበረ። ኳሷ አልደረሰችውም። ስለዚህ አሁንም ኳሶች ወደሱ ለማድረስ መሞከራቸውን ይቀጥላሉ። ብቸኛው መንገድ ይህ ነው ሲል ተናግሯል። አሰልጣኙ አያይዞን በጥሩ የዝውውር መስኮት በአርሰናል ቤት አዳዲስ ፊርማዎች እንደሚኖሩ ተጠይቆ የነበረ ሲሆን እንዲህ ሲል ተናግሯል። አላውቅም፣ የተጫዋቾቹን ሁኔታና የሚመለሱበት ቀን ሙሉ በሙሉ እናውቃለን። በአጥቂና በተከላካይ ቦታዎች ላይ ጉዳቶች አሉብን። ቢሆንም ግን ይህ ሊግ የሚፈልገው ከባድ የቡድን ጥልቀት ነው። ሌሎች ክለቦችን ስትመለከቱ 24 ወይም 25 ተጠባባቂ ተጫዋቾች አሏቸው። ስለዚህ እኛም የቡድን ጥልቀት ያስፈልገናል። የኛ ችግሩ ግልጽ ነው። ከሚጠበቀው በላይ ጉዳት ደርሶብናል። አንዳንዶቹም ከቁጥጥራችንም በላይ ነበሩ ብለዋል። ነገር ግን እየተሻለ መሆን እንፈልጋለን። እናም በዚህ የውድድር ዘመን በብቃታችን መቀጠል ከፈለገን ትክክለኛውን ተጫዋችና ጥልቅ ስብስብ መኖሩ ምን ያህል አስፈላጊ እንደሆነ እናውቃለን ሲልም አስተያየቱን ሰጥቷል። የአስቶን ቪላ አሰልጣኝ ዩናይ ኤምሬ ስለ አርሰናል ተጠይቆ የነበረ ሲሆን እንዲህ ሲልም አስተያየቱን ሊሰጥ ችሏል። በከፍተኛ ጥራት እግር ኳስን ይጫወታሉ። እናም በትልቅ ሁኔታ እየተወዳደሩ ነው። ይህ ደግሞ የተጋጣሚ ቡድን የታክቲክ መዋቀር የሴት ፒስ አጠቃቀም ላይ ተላምዶ መጫወትን ይፈልጋል። እርግጥ ነው ከ3 ሳምንት በፊት ገጥመናቸው ነበረ። በዛም ደግሞ እነሱ መወዳደር እንደምንችል አሳይተናል ሲል ሀሳቡን አጋርቷል። በዩናይ ኤምሬ ስብስብ መጥፎ ዜና ባለፈው ጨዋታ 5ኛ ቢጫ ካርድ በውድድር ዓመቱ የተመዘዘላቸው ማቲካሽና አቡባከር ካማራ በቅጣት ምክንያት የዛሬው ጨዋታ የሚያመልጣቸው ሲሆን በጉዳት ምክንያት ደግሞ ፓኦ ቶሬስ፣ ሮዝ ባርክሌ፣ ታይረን ሚንግስ በጨዋታው የሚያልፋቸው ይሆናል። በአርሰናል በኩል የቡድኑ የመከላከል ዋነኛ መሳሪያዎች ከሆኑት ውስጥ ጁሪያን ቲምበር እና ሪካርዶ ካላፊዮሪ ምንም እንኳን ለዛሬው ጨዋታ ይደርሳሉ ቢባልም በትላንትናው የቡድኑ ትሬኒንግ ሰዓት ላይ እንግዲህ በምስሉ ውስጥ አለመኖራቸው የበርካቶችን ትኩረት የወሰደ ነበረ። እናም ዛሬ አይኖሩም የሚለውም ጉዳይ ከዛ በኋላ በስፋት ሲወጣ ተመልክተናል። ነገር ግን ከአርሰናል እስካሁን ድረስ በዛሬው ጨዋታ አይሰለፉም የሚል መረጃ ሲወጣ አልተመለከትንም። በጉዳት ላይ ያሉት ማክስ ዶመን፣ ቤንያሚን ዊሊያም ዋይት፣ ሞስኩዌራ በጨዋታው በጉዳት ምክንያት እንደሚያልፋቸው ተረጋግጧል። ዳረን ኢንግላንድ ይህንን ከዓመቱ ምርጥ ጨዋታዎች መካከል አንዱ የሆነውን ጨዋታ በዋና ዳኝነት እንደሚመሩት ይጠበቃል። ዛሬ ምሽት ሌሎች ጨዋታዎችም ሲደረጉ ዌስትሃም ዩናይትድ ከብራይተን ኤንድ ሆቭ አልቢዮን ምሽት 4 ሰዓት ተኩል ላይ፣ ኖቲንጋም ፎረስት ከኤቨርተን ምሽት 4 ሰዓት ተኩል ላይ፣ ቼልሲን በተመሳሳይ ከቦርንማውዝ እንዲሁም ደግሞ በርንሌ ከኒውካስትል ዩናይትድ የሚገናኙ ሲሆን ማንቸስተር ዩናይትዶች በቲያትር ኦፍ ድሪምስ ኦልድ ትራፎርድ ወልቭስን የሚገጥሙበት ጨዋታ በ5 ሰዓት ከሩብ ከአርሰናል እኩል የሚደረግ ሌላ ትኩረትን የሳበ ጨዋታ ነው።